አመሰግናለሁ። ዋና ጠቅላይ አቃቤ ሕግ ወይዘሮ አዳነች አቤቤ እንግዲህ በተለይ ባለፉት 2 ዓመታት ከለውጥ ወዲህ ከዚህ ከህጉ አንፃር በርካታ ተግባራት መከናወናቸው ይታወቃልና አጠቃላይ በተለይ የህግ የበላይነትን በማስከበር ረገድ የተሰሩ ዋና ተግባራት ምንድናቸው? የህግ የበላይነት የሚለው እንደ መግዣ መሳሪያ የመጠቀም እንደዛ የመረዳት በመንግስትም በኩል እንደዚህ አይነት ችግሮች የነበሩበት ነው። ነገር ግን የህግ የበላይነት እንደ መግዣ መሳሪያ ሳይሆን መብት ማስከበሪያ ነው። ነፃነትን ማረጋገጫ፣ መብት ማስከበሪያ፣ የዜጎች መብት ማረጋገጫ መሳሪያ ነው፣ ማስተዳደሪያ ነው እንጂ የዜጎች መግዣ አይደለም። የህግ ማስከበር የህግ የበላይነት የምንለው ምን ማለት ነው? ዜጎች መብቶች አሏቸው በህገ መንግስት በተለያዩ ህጎች የተረጋገጡ በነፃነት የመናገር፣ የመጻፍ፣ የመደገፍ፣ የመተቸት ሰብአዊ መብታቸው የመከበር መብታቸውን በአጠቃላይ ስራ ላይ ማዋል እንዲችሉ ማስቻያ መንገድ ነው። ያን ማስጠበቂያ መንገድ ነው። በእኛ ሀገር ግን በምናይበት ሰዓት እነኚህን መብቶች እንደመገደቢያ ተደርጎ ወይም ደግሞ ዜጎች በነፃነት ራሳቸውን እንዳይገልጹ በሰብአዊነታቸው ያገኙትን መብት በትክክል በተግባር እንዳይተገብሩ እንዳይጠቀሙበት እንደማድረጊያና ጸጥ ለጥ አድርገህ መግዣ አድርጎ የመረዳት ሁኔታ አለና አተያዩ ራሱ እንዲቀየር የማድረግ ስራ ተሰርቷል። አንድ መሰረታዊ ነገር ነው ብለን ልናነሳው እንችላለን። ሁለተኛው የህግ የበላይነት በምንልበት ሰዓት አተያዩ የህግ የበላይነትን እንደ መግዣ መሳሪያ የመጠቀምና የመረዳት ሁኔታና አተያይ ስለነበረ ህጎቻችንም ለዛ እንዲመቹ ተደርገው ነው የተቀረጹት። እነኚህን ህጎች ሪፎርም የማድረግ የመቀየር ህግ እኮ የመብት ማስከበሪያ ነው እንጂ የሰዎች መግዣና ማስፈራሪያ አይደለም። ስለዚህ መብቶቻቸው ሲጣሱ ፍትህን የሚያገኙበት ወይም ደግሞ ሲያጠፉ የሚጠየቁበት መሳሪያ ስለሆነ ህጎቻችን ይህንን የማያሟሉ የትኞቹ ናቸው ተብለው ተፈትሸው እና ጸረ ሽብር ህግን ማንሳት እንችላለን። የሲቪል ማህበራት ህግን ማንሳት እንችላለን። የሚዲያ ነፃነት ጋር ተያይዘው የነበሩንን ህጎች ማየት እንችላለን። እነኚህና ከነኚህ ጋር ተያይዘው ያሉ ህጎች እንዲሻሻሉ የማረሚያ ቤቶች አስተዳደር ህጎቻችንን መለስ ብለን በመናይበት ሰዓት እነኚህ እንዲሻሻሉ የማድረግ አማካሪ ምክር ቤት በኢትዮጵያ ውስጥ አሉ የሚባሉ በብቃታቸው በልምዳቸው የተመሰከረላቸው የህግ ባለሙያዎች እዚህ ቤት ውስጥ አማካሪ ምክር ቤት ተብለው ተቋቁመው እነኚህ ህጎች በዓለም አቀፍ ደረጃ ታይተው የህግ የበላይነትን ለማስከበር የሚያስችሉ ህጎች እንዲሆኑ ተደርገው እንዲቀረጹ ተደርጓል። ብዙ ማሻሻያዎች ተሰርተዋል ማለት ነው። በሶስተኛ ደረጃ ልናነሳ የምንችለው የሰብአዊ መብት አያያዝ ጋራ የህግ የበላይነትን ማስከበር ላይ ብዙ ስራ ተሰርቷል ማለት ነው። አንዱ ማረሚያ ቤት ውስጥ የነበረው ፖሊሶቻችን ጋር የነበረው አጠቃላይ አተያይ እንዲቀየር የማድረግ መጀመሪያ ላይ ያነሳሁት አለ። በዚሁ ሂደት ውስጥ ደግሞ የሰውን መብት ሲጥሱ የነበሩ ሰብአዊ መብትን በመንግስት ቁጥጥር ስር የነበሩ ሰዎች፣ በመንግስት ጥበቃ ስር የነበሩ ሰዎች፣ በማረሚያ ቤት ውስጥ የነበሩ ሰዎችን፣ በፖሊስ እጅ የነበሩ ሰዎችን እንደ ሰው ሳይሆን የሰውን ክብር በሚነካ መንገድ የተለያዩ ሰብአዊ መብት ጥሰት ሲደርስባቸው የነበረ አንዳንዳቹን ድርጊቶች መለስ ብለን ስናያቸው እያንዳንዷን ደቂቃ ይሄ አስነዋሪ ተግባር ሲፈጸምባቸው የሞታቸውን ሰዓት ሲጠባበቁና ሲመኙ የነበሩበት ድርጊቶች በሀገራችን ሲፈጸሙ የነበረበትን ሁኔታዎች ባደረግነው ምርመራ መለየት ተችሎ እነኚህ በዚህ ውስጥ የተሳተፉ የመንግስት አካላት ተጠያቂ እንዲሆኑ የማድረግ በዚህ ረገድ ብቻ በእጃችን ያለ አሁን ግማሹ ለብይን የደረሰ ግማሹ ምስክርነት የተሰማበት በክስ ሂደት ክርክር ላይ ያለንበት ከ42 መዝገቦች በላይ በእጃችን ላይ ያሉ ማለት ነው በሰብአዊ መብት ጥሰት። በተጨማሪ ከትልልቅ የሙስና ወንጀሎች ጋራ አያይዘን ልናነሳቸው የምንችሉ
የምንችለው ስራዎች አሉ። ከባድ የሙስና ወንጀል ውስጥ የተሳተፉ ተቋማትና የመንግስት ኃላፊዎች ተጠያቂ እንዲሆኑ የማድረግ ብዙ ጊዜ የሚነሳው ሜቴክ ነው። ሜቴክ ብቻ አይደለም። የውሃ ስራዎች ኮንስትራክሽን ማንሳት እንችላለን። የኢትዮጵያ መድኃኒት ፈንድን ማንሳት እንችላለን። በነዳጅ ድርጅት ሲሰራ የነበረው እነዚህዎችን ትልልቅ የሀገርን ሀብት በመመዝበር ትልልቅ ጥፋት ያጠፉትን አካላት ወደ ህግ የማቅረብ ስራም ሲሰራ ቆይቷል ማለት ነው። ከዚህ በመለስ ግን ከለውጡ ወዲህ በለውጡ ሂደት ውስጥ በተለያዩ መንገዶች ሲደረጉ የነበሩ እንቅስቃሴዎች በተለይም ቅድም ስናገር እንደነበረው የህግ የበላይነት፣ ሰዎች ህግ ማስከበሪያ ወይም መብት ማስከበሪያ፣ ነፃነት ማረጋገጫ፣ ሰዎች በነፃነት መውጣት መግባት እንዲችሉ መብታቸውን መጠበቂያ መንገድና ፍትህ መስጫ መሳሪያ ሆኖ ሳለ ነገር ግን ሰዎችን እንደ መግዣ ለማድረግ እንደ ማስፈራሪያ ለማድረግ ስንጠቀምበት የነበረ አይነት አታይ ከመቀየር አንፃር ብዙ የዲሞክራሲ መብቶች፣ ሰብአዊ መብቶች ዜጎቻችን እስኪ ይለማመዱት፣ በነፃነት በተግባር ያውሉት፣ ይሄንን አስተሳሰብ ከመሰረቱ እንቀይረው። በተለይ ደግሞ ዲሞክራሲን በምናነሳበት ሰዓት በኢትዮጵያ ውስጥ ረጅም ዘመን የቆየ ጥያቄ ነውና ዜጎች ዲሞክራሲያዊ መብታቸውን እንዲጠቀሙ ሁኔታዎችን ለማመቻቸት በተሄደውና በዚህ በኩል ለዜጎች ሰፋ ያለ ሜዳ እንዲፈጠር ማድረግ ላይ የተሰራው ስራ ጋር ተያይዞ በሌላ በኩል ደግሞ የገጠመን ግጭት የተለያዩ በብሔር፣ በሃይማኖት፣ በአካባቢያዊነት የተከፋፈለ የመብት ጥያቄን በማስመሰል እሱም ደግሞ አጠያየቁ ወይም ደግሞ ስራ ላይ ለማዋል የተሄደበት ሂደት መብትን ብቻ በሌላ በኩል ግዴታን ያላገናዘበ አካሄድ በመሄድ የገጠሙን ችግሮች አሉ። በለውጥ ሂደት ውስጥ በምናልፍበት ሰዓት ተቋሞቻችን ከነበረባቸው ችግሮች በእነኚህ የአተያይ መሰረታዊ ለውጥ ብቻ ሳይሆን አጠቃላይ ለውጡ በኢትዮጵያ ውስጥ በሚሄድበት ሰዓት በለውጥ አራማጅና ለውጡ በሚፈለገው መንገድ እንዳይሄድ ከሚጎትተው አካል ጋራ ህብረተሰቡ መካከል ግጭቶች እንዲፈጠሩ የተደረጉ እነኚህን ግጭቶች መሰረት ባደረገ መንገድ የተፈጠሩ ጥፋቶች፣ የሞቱ ሰዎች፣ የወደሙ ንብረቶች አሉና እነኚህን ወደ ህግ ማቅረብ አስፈላጊ ነበር። ምርመራዎች ተደርገዋል። ብዙ የኢትዮጵያ አካባቢ ላይ ግጭት ያላጋጠመን ቦታ የለም። ባለፉት 2 ዓመታት በምናይበት ጊዜ በኢትዮጵያ ውስጥ አብሮ ይኖር የነበረ ለዘመናት በብዙ እሴቱ የተሳሰረው ህብረተሰብ እርስ በርሱ የተጋጨ እያስመሰሉ ብዙ በወንጀል የተጠረጠሩ ወንጀለኛም ተብለው የተፈረደባቸው አካላት፣ ሰዎች ወደ ህግ እንዲቀርቡ የተደረገበት ጊዜ ነው። ከዚህ አንፃር ወደ 5000 የሚሆኑ ሰዎች ምርመራ ተደርጎባቸው በቂ ማስረጃ በላቸው ላይ አግኝተን ክስ ተመስርቶባቸው ግማሹ የክስ ክርክሩ ሂደቱ እየሄደ ነው ያለው። ከፊሉም ደግሞ ብይን ላይ ደርሰዋል። ከፊሉም ደግሞ ተወስኖባቸው ወደ ማረሚያ ቤት እንዲገቡ የተደረገበት ሁኔታ አለና ከተጠያቂነትም አንፃር አጠቃላይ ደግሞ የህግ የበላይነትን ለማስከበር የሚያስፈልጉ ስራዎችን በተለይ ተቋማዊ ለውጥ ከማምጣትም አንፃር ስራዎች ሲሰሩ ነበር። ከዚህ በፊት እነዚህ ተጠርጣሪዎች በፍርድ ቤት ቀርበው የሚሰጡት ቃል አለ እና በዋነኝነት ያነሱ የነበረው እንገረፋለን፣ እንደበደባለን የሚሉ ከ2 ዓመት በፊት ማለት ነው። አሁን ላይ እውነት ለመናገር እንዲህ አይነት ነገር አይሰማም። አሁን ከሚሰሙ ነገሮች ከአያያዝ ጋር ያሉ በማረፊያም ሆነ በማረሚያ ከአያያዝ ጋር ያሉ አንዳንድ ችግሮች ይነሳሉና ምናልባት ከዚህ ከሰብአዊ መብት ጥበቃ ጋር በተያያዘ ከዚህ አንጻር ምን ሊባል ይችላል? በግምገማ የተገኙ ችግሮችና የተወሰዱ የመፍትሄ እርምጃዎች ምንድን ናቸው? ከአያያዝ ጋር ያሉ አንዳንድ ችግሮች ይነሳሉና
ምናልባት ከዚህ ከሰብአዊ መብት ጥበቃ ጋር በተያያዘ ከዚህ አንጻር ምን ሊባል ይችላል? በግምገማ የተገኙ ችግሮችና የተወሰዱ የመፍትሄ እርምጃዎች ምንድን ናቸው? የህግ የበላይነትን በማስከበር አጠቃላይ ሂደት ላይ እንግዲህ የሄድንባቸውን ሂደትና እስካሁን ድረስ ያገኘናቸውን ውጤቶች ነው እንጂ እያነሳን ያለ ነው ብዙ ስራዎች ናቸው የሚጠብቁን ማለት ነው። አንደኛው ራሱ መዋቅሩ ጋር የሚታይ ቁርጠኝነት ማጣት፣ ዳተኝነት አለ። ቅድም አሁን በክርክር ሂደታችን መርምረን ለፍርድ ቤት ያቀረብናቸውን 5000 ያህል ሰዎች አነሳው እንጂ ወደ 1000 ያህል በወንጀል የሚጠረጠሩ መረጃ በላቸው ላይ ያገኘ ያልተያዙ ደግሞ አሉን ማለት ነው። በዚህ 2 ዓመት ውስጥ በተለያየ የወንጀል ተግባራት ላይ የተሳተፉ በተለይ ጥቃትን በማድረስ በማነሳሳት በማቀድ ዋና ሆነው በዛ ውስጥ በመሳተፍ የለየናቸው አሉ። ግማሹ በድንበር አካባቢ ወደ ውጪ የሸሹ፣ ግማሾቹ ደግሞ በአካባቢያቸው ውስጥ የተሸሸጉ እንደዚህና እንደዚህ እያልን የምናያቸው አሉ። የጊዜ ጉዳይ ካልሆነ በስተቀር ከህግ ሊያመልጡ አይችሉም፣ ተጠያቂ መሆን አለባቸው። ችግሩን ስናነሳ ግን ለምንድን ነው ያልያዝናቸው? 5000ዎቹን ያህል ይዘን ለህግ አቅርበን እነኚዎቹን ለመያዝ አልቻልንም የምንለውን በምናይበት ሰዓት አንዱና ዋናው መዋቅሩ ራሱ የመንግስት የተለያየ በየደረጃው የሚገኝ አካል በዚሁ ቅድም ባነሳሁት የለውጥ ሂደት ውስጥ ከልብ ያለ መስራት ዳተኝነት የሚታይበት አንድም በአካባቢያዊነት በሌላ በኩል ደግሞ ከብሔር ማንነት ጋራ እንደዚህ ሽፋኖች እየሰጡ ራሳቸውም ደግሞ ጥቃትና ጥፋት ውስጥ የሚሳተፉበት አጋጣሚዎችን ለይተናል ማለት ነው። እነሱም ጭምር ናቸው ለህግ ተጠያቂ እንዲሆኑ ያደረግነው። ይሄ በዚህ በኩል በዚህ ደረጃ ካለ በማረሚያ ቤቶቻችን በየፖሊስ ጣቢያዎቻችን ላይ ቦታው ምቹ አይደለም፣ በቂ ሰዓት ፀሐይ አልሞቁም፣ ወይም ደግሞ ረጅም ሰዓት ብቻዬን የቆየሁትና ውጭ ውስጥ መሄድ እንድችል ዜናዎችን ማየት እንድችል ይፈቀድልኝ፣ ከቤተሰብ ጋር ቶሎ ቶሎ ልገናኝ፣ ቀረብ ብዬ ላውራ የሚሉ ጥያቄዎች መነሳታቸው ምንም አይገርም። እንኳን ጥያቄዎቻችን እገረፋለሁ፣ እደበደባለሁ፣ የተለያየ ማስፈራሪያዎች ይደርሱብኛል። ከአውሬ ጋር እኮ በኢትዮጵያ ታሪክ ውስጥ እኮ ሰው ታስሯል። በአመራር ደረጃ ያለን ሰዎች ራሱ እስከምንደነግጥና ይሄ ታሪክ የኛ ታሪክ ነው ወይ እስከምንል ድረስ ያ ተቀይሮ ዛሬ በቂ ሰዓት ፀሐይ አልሞኩም ወይም ደግሞ ከጠበቆቼ ጋር ቶሎ ቶሎ አልተገናኘውም፣ ቤተሰብ እንደልብ አልጠየቀኝም ወደሚል ጥያቄ ነው እየተቀየረ ያለው። ይሄ መሻሻል የሚችል ነገር አለው። አያያዛችን በተለይ ከቦታ ስፋት ጋር ተያይዞ ከምግብ አቅርቦት ጋራ ከንጽህና ጋራ መሻሻል ያሉባቸው ነገሮች አሉ። ፖሊሶቻችንም የበለጠ ባሉት ቦታዎች ላይ አያያዝ ላይ እንዴት መጠቀም እንዳለባቸው ማቆያ ቦታዎቻችን እና ማረሚያ ቤቶቻችን የተሻለ በግብአት እንዲደረጁ የማድረግ ኦሪየንቴሽኑ ህግ የበላይነትን ማክበር ውስጥ አንዱ ትልቁ ሰብአዊ መብት አያያዝ እንደሆነ ሰው ምንም ቢያጠፋ በፍርድ ሂደት ነው እንጂ ሊወሰንበት የሚገባው በየቦታው በያዝንበት ቦታ ውሳኔ ልንሰጥበት አንችልም። እስከዛ ድረስ መያዝ ያለባቸው በስርዓቱ ነው። ሰው መሆናቸውን ማጥፋታቸው አይሽረውም። ስለዚህ ለሰው ልጅ የሚገባው ክብር ተሰጥቷቸው ነው ሊያዙ የሚገባው የሚለውን የማስረጽ ስራ በደንብ መሰራት መቻል አለበት። ስለዚህ ከዛ አንፃር የሚነሱ ቅሬታዎች የሌሉ አይደሉም። እዛም እዚህም ያሉ ቅሬታዎች ናቸው። በሂደት ነው እያሻሻልን የምንሄደው። በተለይ በሁለት ዓመታት ውስጥ እዚያም እዚህም ሲነሱ ከነበሩ ግጭቶች ጋር ተያይዞ በጣም በርካታ የህብረተሰብ ክፍል ለምንድነው ህግ ማስከበሩ ለመንግስት ማይጨክ ነው ቸልተኝነት አለ የሚሉ ጥያቄዎች ሁሉ ይነሱ ነበር። እነሱን አሁን ላይ ሆነ እንዴት ማየት ይቻላል? የህግ የበላይነትን እንደ መግዣ በመሳሪያነት ከመጠቀም ውስጥ እንውጣ፣ ዜጎች መብታቸውን በነፃነት ስራ ላይ ያውሉት፣ ድንበር ሲያልፉ ደግሞ ይጠየቁ በሚል ነው ተቀይሮ ነው። ይሄ በሚባልበት ሰዓት
ለውጥ ነው። ይሄ ትልቅ ለውጥ ነው። እንዲህ ስንናገረው ቀላል ይመስላል እንጂ ይሄንን ባለመደ አመራር የህግ የበላይነትን እንደ መግዣ ከሚጠቀም አመራር አጠቃላይ ኦሪንቴሽኑ በዚህ ማዕቀፍ ውስጥ የሆነ አመራር ባለሙያ የፖለቲካ ስራና የሙያ ስራውን በተደበላለቀበት እንደዚህ አይነት ሁኔታ ውስጥ ድንገት ወጥተን ለውጥ ብለን ወደዚህ እንምጣ በምንልበት ሰዓት ቀላል አይሆንም። ስለዚህ ማህበረሰባችንም ጋር እኮ መብቱን እንዳይጠቀም የመታፈን የመከልከል ስሜት ነው ዳብሮ የነበረው። ስለዚህ ዲሞክራሲያዊ መብቱን ይጠቀም፣ ይጠይቅ፣ ይውጣ፣ የሚፈልገውን ይደግፍ፣ ያልፈለገውን ይቃወም፣ ይጻፍ፣ ይናገር። የሚዲያ ነፃነቶች በነፃነት መዘገብ፣ መተንተን፣ መተቸት፣ መደገፍ ይሻሉ በሚባልበት ሰዓት ለኢትዮጵያ አዲስ አውዱ ተቀየረ። አውዱ ደግሞ በብዙ ልምምድ ውስጥ የመጣ አይደለም። ሰው መብት ያንተን መብት መጣስ ይችላል ማለት አይደለም ትርጉሙ። ስለዚህ መብቴን ስራ ላይ ማውለው የሌላውን መብት እየጠበቅኩ ነው ማለት ነው። ይሄ በተገቢ ሁኔታ ሁሉም ቦታ ያለ መያዝ አለ ማለት ነው። አንድ ይሄ ነው። ይሄ በሚሆንበት ሰዓት ደግሞ ቶሎ ብሎ ወደ ህግ ማስከበርና ስርዓት ማስያዝ ላይ በምንሄድበት ጊዜ መደንገጥ ማህበረሰባችን ጋር ያልተለማመደው ስለሆነ ትንሽ ጨከን ብለን የዲሞክራሲ መብቱን ስራ ላይ የማዋል ነፃነቱን የመግለጽ የመጠቀም ልምምዱን ትንሽ ጨከን ብለን ዋጋም እየከፈልን ቢሆን ይሄን አውድን ቀይረው የሚል ስምምነት ነበረ። ይሄ ማለት የራሱ ድንበር አለው። የራሱ የህግ አስከባሪ አካል በየደረጃ ያለ ቅድም ያልኩት ዘምዚም በተነሱ ግጭቶች ከ5000 ሰው በላይ ተጠያቂ አድርገናል። ወደ 1000 ያህል ሰው መረጃ በላቸው ላይ ሰበሰብነው ደግሞ ያላዝናቸው አሉ። ብዙ ጥረቶች እየተደረጉ ነው ያሉት። ነገር ግን እንደባለፈው ዘምዚም የሆነ ነገር በተሰማ ቁጥር ቶሎ ብለን ወደ መቆጣጠር ህግን ማስከበር በሚል ተመልሶ ነገር ጥያቄ እንዳያነሳ እንደዚህ በማፈን አይነት መልክ መሄድ አያስፈልግም በሚባልበት ሰዓት እሱን ደግሞ ወደ ሌላ ጫፍ ወስዶ መረዳት ነበረ ማለት ነው። አንዳንዶቹም የህግ አስከባሪዎች እኮ ቆመው አጠገባቸው ጥፋቶች በሚጠፉበት ሰዓት ቆመው የማዩበት ዋና ኃላፊነትና መደበኛ ስራቸው ሆኖ ሳለ መመሪያ አልተቀበልኩም የሚሉበት እንደዚህ አይነት ነገር አጋጥሞናል። በለውጡ ምክንያት ተቋማትን በሪፎርም ነው እንግዲህ እንገንባ እያልን ያለ ነው። በአብዮት የቀየርነው ነገር የለም። ስለዚህ በተለመደው መንገድ የመሄድና ከተለመደው እይታ ውስጥም ላለመውጣት እስኪ ውጤቱን ያገኙታል አይነት አረዳድ የነበራቸው አመራሮች እዛም እዚህም አጋጥመውናል። ይህንን በሂደት ችግሮች ባጋጠሙ ሰዓት ስናጣራ ስንመረምር እየደረስንበት ተጠያቂ እንዲሆኑ በትክክል ኃላፊነታቸውን አክብረው በሚሰሩ አመራሮች እንዲተኩ የማድረግ ስራ በመንግስት በኩል የተሰራ ነው። በእኛ በዚህ መስሪያ ቤት በኩል ደግሞ ተጠያቂ እንዲሆኑ የማድረግ ስራ እየተሰራ ነው። ቅድም ባልኩት ማዕቀፍ ውስጥ በእነኛ በ1000ዎች ውስጥ እዛም እዚህም ገና ያልተያዙ እንዳሉ ሆነው የተያዙትም ቀላል አይደሉም። ይሄም አለ ማለት ነው። ስለዚህ አጠቃላይ ህግን ከማስከበር አንፃር ቸልተኝነት ሳይሆን በሀገራችን ላይ ዲሞክራሲን እንገንባ፣ ዜጎች መብታቸውን በነፃነት ይጠቀሙ፣ ሲሰማቸው የነበረ ነፃነት ሲሰማቸው የነበረ የነፃነት መታፈን ሊጠቀሙት የሚችሉት መብት ስለመሆኑ ማንም ሊሰጥና ሊነፍግ የሚችለው አለመሆኑን ይረዱት። እስከዛ ድረስ ደግሞ ትንሽ ዋጋ እየከፈልን ነው አውዱን እያለማመርን ይሄንን አዲሱን አውድ መገንባት የምንችለው የሚለው ለዛ የተከፈለ ዋጋ ነው። ነገር ግን ደግሞ እዛም እዚህም አመራሩም ኃላፊነቱን በትክክል ያልተወጣ እንዳለ መሸፋፈንም አያስፈልግም ማለት ነው። በእኛም በኩል ምርመራ ያደረግንባቸው ምስክር ያገኘንባቸው በህግ ተጠያቂ እንዲደረጉ የተደረጉ የመንግስት ኃላፊዎች የህግ አስከባሪ አካላቶች አሉ ማለት ነው። ተፈልገው ያልተያዙ አሉ እና በተደጋጋሚ ጥያቄ ይነሳል።
አሁን ላይ መቼም ህብረተሰቡ ራሱ ህግ ማስከበሩ ነገር ተጠናክሮ ቀጥሏል። ለዚህ ከፍተኛ ድጋፍ አለን እያለ እያሳወቀን የሚገኘው እኛም ከተለያዩ ስንሰበስብ ማለት ነው። ስለዚህ አሁን ያለው ቁርጠኝነት ምንድነው የሚመስለው? አሁን ላይ እንግዲህ አሁን ከገጠመን ችግር ጋር አያይዘን እናንሳው። በተለይ የአርቲስት ሃጫሉ ሁንዴሳን ሞት ተከትሎ በሀገራችን ውስጥ የተነሳው ሁከት በተለይ በኦሮሚያና አዲስ አበባ ላይ የገጠመንን ችግር መነሻ አድርገን ብናይ ጥሩ ነው የሚሆነው። አንደኛውና የመጀመሪያው መንግስት የወሰደው እርምጃ ቅድም ያልኩት የዲሞክራሲ ምህዳሩን ሰፋ አድርገን ዜጎቻችን መብታቸውን ይጠቀሙ፣ ይጻፉ፣ ይናገሩ፣ የሚፈልጉትን በሰላማዊ መንገድ ይደግፉ፣ በሰላማዊ መንገድ ይቃወሙ። ይሄን መለማመድ አለብን። ሌላው ዓለምም እየተለማመደ ዋጋ እየከፈለ የደረሰበት ነው እንጂ ድንገት አድጎ የተገኘ ወይም ደግሞ ለነሱ በተለየ ሁኔታ የተቸረ ጉዳይ አይደለምና ብለን ይሄድንበት ሂደት ሁሉም ጋር እኩል አልተከበረ። አንዳንዶች ራሳቸውን ከህግ በላይ እንደሆኑ ህግን እንደፈለጋቸው እነሱ ሲፈልጉ የሚያከብሩት ሳይፈልጉ ደግሞ የማያከብሩት የማይነኩ እስከሚመስላቸው ድረስ ወደ ጫፍ የወጡ ነገሮች ያጋጥማሉ። እነኚህ ወደ ጫፍ የወጡ ድርጊቶችና ሁኔታዎች በፍጥነት መስተካከል አለባቸው። እርግጥ ነው ይሄንን እንለውጥ ያልነውን እየለወጥን ያለውን አውድ ምንም የምንጸጸተው ነገር የለም። እሱ መገንባት አለበት። ዜጎች መብታቸውን መከበር አለበት። የዜጎች መብት መከበር አለበት። መብታቸውን መጠቀም መቻል አለባቸው። ነፃነታቸውን በትክክል ሊያረጋግጡ ይገባል። ይሄ በተፈጥሮ የሚያገኘነው ነው። ዲሞክራሲያዊ መብቶች ብቻ አይደለም የምናወራው፣ ሰብአዊ መብትንም ጭምር ነው። ይሄ ግን በዚህ ሽፋን ድንበር ተጥሶ ሌሎችን ወደ ማጥፋት፣ ወደ መግደል፣ ንብረት ወደ ማጥፋት፣ ዜጎችን ያላግባብ ሌሎች የራስ ወንድም ህዝብ ላይ ማነሳሳት፣ እርስ በርስ ጥርጣሬ፣ እርስ በርስ አብሮ መኖር እንዳይችል ጉዳት እንዲደርስ ማድረግ ያጠፋናል። የአንድ መስሪያ ቤት ህግ ማስከበርና አለማስከበር ጉዳይ ብቻ አይደለም። ከመብት ጥያቄ ያለፈ ነው። መብትም ቢሆን በጉልበት አይከበርም። በተዘረጋው ደካማም ቢሆን እንደው የተለያየ ጸጽም ቢኖርበት የተዘረጋው የህግ ማስከበሪያ ስርዓት በዛ ስርዓት ውስጥ ገብቶ በሂደቱ ተጠቅሞ ነው እንጂ መብቱን ማስከበር ያለበት በጉልበቱ አይደለም፣ ተደራጅቶ አይደለም። የደቦ ፍርድ ራሱ ፍርድ ቤት፣ ራሱ ዳኛ፣ ራሱ አቃቤ ህግ፣ ራሱ ፖሊስ ሆኖ ሰዎች ላይ የሚፈርድበት አሰራር እኛ ከምንለው የመብት ጥያቄና የመብትን ማረጋገጥ እጅግ በጣም ያለፈ ጥፋት መጀመሪያ እዚህ ላይ ነው መግባባት እንዲፈጠር የተደረገው ማለት ነው። ከዛ ባልነው ልክ ደግሞ ተጠያቂነትን የማረጋገጥ ስራ ነው የተሰራው። በዚህ አርቲስት ሃጫሉ ግድያ ጋር ተያይዞ የደረሰውን ጥፋት በተመለከተ በኦሮሚያ ብቻ ከ6000 ሰው በላይ በቁጥጥር ስር ውሏል። 5000 ያህሉን ግልጽ የሆነ በፍርድ ቤት አቅርበን ተከራክረን ልንረታ ያስችለናል የሚያስብል ወይም ደግሞ በዛ ደረጃ ልናምን የምንችለው መረጃዎች አግኝተንበታል ማለት ነው። አዲስ አበባን ጨምሮ በውከቱ የተሳተፉ፣ በጥፋት የተሳተፉ፣ ያነሳሱን፣ ጥፋቱንም የመሩትንም ጨምሮ 5000 ያህል ሰዎች ላይ መረጃዎች ሰብስበናል ማለት ነው። ማስረጃዎች አግኝተናል ማለት ነው። ስለዚህ እነሱን ወደ ህግ የማቅረብ ስራ እዚህ ፌደራል ላይ እናንተም ተዘገቡት እንደነበራችሁት በኦሮሚያም በተመሳሳይ ሁኔታ እስከ ክስ ደረጃ የደረሱ ምርመራዎች አሉ ማለት ነው። ምርመራዎች የተጠናቀቃለ፣ ምርመራው ያልተጠናቀቃለ፣ ተጨማሪ ማስረጃዎችን መሰብሰብ ላይ ብዙ ርብርብ እያደረግን ነው። እዚህም ደግሞ ጥቂት ያልተያዙ አሉ። እነሱን መያዝ ላይ የዛኑ ያህል ትኩረት ሰጥተን እየሰራን ያለ ነው። ከሁሉ በላይ ማህበረሰቡ ሊደብቃቸው አልቻለም። ከተደበቁበት አካባቢ ቤተሰብ ሳይቀር ጥቆማ እየሰጠ ነው ያለው።
ምዕራብ አርሲ ላይ ችግር አድርሶ ምስራቅ ሸዋ ሲሄድ ከምስራቅ ሸዋ ጥቆማ የሚመጣበት 2-3 ቀን አድረው ወዲያውኑ የሚጠቆሙበት የሚያዙበት አርሲ ላይ ችግር አድርሶ ምዕራብ አርሲ ሲሸሸግ ከምዕራብ አርሲ ወዲያውኑ ጥቆማ ደርሶ ላይ እንደዛ በሚገርም አይነት ሁኔታ እስካሁን ድረስ ሀገራችን ውስጥ ከተከሰቱት ችግሮች አንፃር በመናይበት ሰዓት የአሁኑ ህዝቡ የመንግስት ህግ አስከባሪ አካላትም እጅግ በጣም በሚያሰኝ ደረጃ በአንጻራዊነት ስናይ ማለት ነው ህግ መከበር አለበት። አጥፎች መጠየቅ መቻል አለባቸው። ለካ ይደገሱልን ይሄንን ነው ወይ የሚል ስሜት የተፈጠረበት ስሜቱ ብቻ ሳይሆን ይሄድ በአደባባይ የተገለጠበት ብቻ ሳይሆን በተግባር ደግሞ ምስክር በመሆን ቅድም ስናገር እንደነበረው አጥፎችን በመጠቆም መያዛችሁ ትክክል ነው ብለው የመደገፍ ስራቸውንም በደንብ ሰርተዋል ማለት ነው። ከአርቲስት ሃጫሉ ሞት ጋራም ተያይዞ ያለውን ማንሳት ተገቢ ነው የሚሆነው። አንድ 18 ያህል ተጠርጣሪዎች ይዘን ነበረ። እስካሁን ድረስ ለህግን ለማስከበር ተጠርጣሪዎችን ይዘን ወደ ፍትህ አካል ለማቅረብ ፍትህ እንዲገኝ ለማድረግ ከሄድናቸው ስራዎች ሁሉ ውስጥ የሚደነቅ ምርመራ የተደረገበት አንዱ የአርቲስት ሃጫሉ ላይ የተፈጸመው ግድያ ነው። እጅግ በጣም ውስብስብ በሆነ ድብቅ በሆነ ጨለማን ተገን ባደረገ በቀላሉ ተጠርጣሪዎችን መያዝ በማንችልበት ሁኔታ የተፈጸመ ወንጀል ነበረ። ነገር ግን በአንድ ሳምንት ውስጥ ተጠርጣሪዎችን መያዝ ተችሏል። ተባባሪዎቹን መያዝ ተችሏል። እንዲሁም የፈጸሙበትን ሁኔታ መሳሪያ የተነጋገሩትን የተለዋወጡትን መልእክት ሁሉ ሳይቀር ፈልፍሎ ማውጣት የተቻለበት ነው። በአሁኑ ሰዓት ምርመራው ጠርቶ 4 ተጠርጣሪዎች ወደ ክስ እንዲያመሩ የተደረገበት ሁኔታ አለ ማለት ነው። በስምም ለመጥቀስ ህብረተሰባችንም እንዲያውቁት አቶ ጥላው ያሚ የሚባል ወይሮ ላምሮት ከማል የምትባል አቶ አብዲ አለማየሁ ከበደ ገመቹ የሚባሉት እነኚህ 4 ተጠርጣሪዎች ከአርቲስት ሃጫሉ ግድያ ጋር ተያይዞ ክስ ልንመሰረትባቸው የሚያስችል መረጃዎች ያገኘንባቸው ናቸው ማለት ነው። አጠቃላይ እንግዲህ በአሁኑ ወቅት የገጠመንን ችግር ከመፍታት አንፃር ችግሩ ባይገጥመን ጥሩ ነበረ። ችግሩ ከገጠመን በኋላ ግን በደንብ ተደራጅተን ችግሮቹን ወደ ህግ የማቅረብ ተጠቂዎች ወይም ደግሞ ጉዳት የደረሰባቸው አካላት ፍትህ እንዲያገኙ አጥቂዎች ደግሞ በህግ ፊት መቀጣት የሚችሉበትን ስራ መስራት የቻልንበት ነው። በድርጊቱ ተሳታፊ ናቸው ተብለው የተጠረጠሩትን በቁጥጥር ስር ለማዋል ተጠያቂ እንዲሆኑ ከማስቻል ጋር ተያይዞ ምን ያጋጠሙ ችግር አለ? ችግሩ ሰፋ ያለ ስለነበረ ወዲያውኑ ተጠርጣሪዎችን መያዝ ላይ የተደረገው ርብርብ በኋላ ላይ ውጤት እያስገኘ ቢሄድም አንዳንድ ተጠርጣሪዎች ከአካባቢው ተሰውረው ቶሎ ለመያዝ የተደረገ ጥረት ቀላል የማይባል ሂደት የሄደበት ሁኔታ ነበረ። በመጨረሻ የተያዙ ቢሆንም ሰፋ ከማለቱ ጋራ ተያይዞ ሌሊት ከመሆኑ ጋራ ተያይዞ ጉዳቶች ደርሰዋል። እነኛም ጉዳቶች ከማስቀረትና ወዲያውኑ ተጠርጣሪዎችን እጅ ከፈንጅ ከመያዝ አንፃር የደረሱ አንዳንድ የገጠሙ ችግሮች አሉ። በተለይ ደግሞ የህግ አስከባሪው አካል በዚህ በአሁኑ ችግር ውስጥ አንዳንድ ከባድ ጉዳቶች የደረሱበት አካባቢ ላይ በዛው አካባቢ ነበረ። ምንም እንኳን ሌሊትም ቢሆን መከላከል የሚችልበት ደረጃ ነበረ። እንዳላየ ያለፈበት ወይም ደግሞ ቅድም ስጠቅሰው እንደነበረ በመደበኛው ስራ ላይ መመሪያ የመፈለግ የመጠየቅ አንዳንድ ቦታም ላይ የተሳተፉ ጭምር ለይተን የያዝናቸው አሉ። አሁን ተይዘዋል ከምለው 5000 ያህል ተጠርጣሪዎች ውስጥ ወደ 1000 የሚሆኑት በተለያየ ደረጃ ያሉ የመንግስት ስራ ኃላፊዎችና ፖሊሶች ናቸው። ይሄንን በምንልበት ሰዓት ይሄን ያህል ተሳትፈዋል በሚባልበትና ተለይተው ለህግ በሚቀርቡበት ሰዓት በሌላ በኩል ደግሞ እነኚህን ለህግ ለማቅረብ ያደረግነው ጥረትን በሚጎዳ መንገድ የሚነገሩ የሚነሱ የፍርድ ሂደቱን የህግ ማስከበር ሂደቱን
ለነገውም ቢሆን ለዛሬው ብቻ ሳይሆን የሚጎዱ ነገሮች እየገጠሙን ያሉት ማለት ነው። የተወሰኑ ፖሊሶች አንድ አካባቢ ላይ ስለያጠፉ ሁሉንም ፖሊሶች በጅምላ መፈረጅ፣ አንድ አካባቢ ላይ እዛም እዚህም ኃላፊነቱን ያልተወጣ ወይም ደግሞ የተሳተፈም ጭምር የመንግስት ኃላፊ ስላጋጠመ ሁሉም የመንግስት ኃላፊዎች ከእንደዚህ አይነት እኩይ ተግባር ጋር የሚስማሙ የማስመሰል ንግግሮች፣ ትችቶች፣ ወቀሳዎች ጭምር የሚሰሙበት ሁኔታ አለና ይሄ በህግ ማስከበር ሂደቱ ትክክል አይደለም እንላለን። ያጠፋ ማንም ይሁን ማን መጠየቅ መቻል አለበት። ማንም በየትኛውም ደረጃ የሚገኝ የመንግስት አካል ይሁን ግለሰብ ይሁን የሃይማኖት አባት ይሁን የመንግስታዊ ያልሆነ ድርጅት ይሁን ወይም ሌላ የፖለቲካ ድርጅት ማንም ነው መጠየቅ ያለበት ስላጠፋ ነው። የሆነ አካል ተወካይ ስለሆነ ሳይሆን ወይም ስላልሆነ ሳይሆን መጠየቅ ያለበት ስላጠፋ ነው የሚለው አስተሳሰብ መስረጽ መቻል አለበት ማለት ነው። ስለዚህ ከሌ ፖለቲካ መሪ ነበረ እንዴት ተያዘ እንደዚህ አይነት ነገሮችም ይሰማሉ ማለት ነው። ብዙ ይሄ የፍትህ ስርዓቱን ያዛባዋል የሚል እምነት የለኝም። ከዛ በመለስ ግን ቶሎ ብሎ ፍትህን ለማግኘት በጣም መጓጓትም አለ። ፍትህ ደግሞ ሂደት ነው። መረጃ መሰብሰብ አለበት፣ በቂ ምርመራ መደረግ አለበት። ሂደቱን ጠብቆ የተጠረጠረውም ሰው ራሱን መከላከል አለበት፣ ማስረጃውን ማቅረብ መቻል አለበት። አልፈጸምኩም የሚል ከሆነ ሰብአዊ መብቱ መያዝ መቻል አለበት። በዚህ ሂደት ውስጥ እንደዚህ አድርገን በመጨረሻ ላይ በዳኝነት አካሉ መሰጠት ያለበት ፍትህ ሂደቱን ጠብቆ እንዲሰጥ የሚደረገው ሂደት ላይ ትዕግስት ማጣት ይታያል ማለት ነው። ይሄንን መታገስ ግድ ይለናል። ፍትህ ሂደት ነው። ፍትህ ወዲያውኑ ዛሬውኑ ተነስተን በተለይ በዚህ በፍርድ ሂደት የምንሄደው ፍትህ ድንገት ተነስተን የምንወሰነው አይደለም። በዚህ በኩል ማህበረሰባችን የተለያዩ ተጎጂዎችም ጭምር እንዲረዱን እንፈልጋለን ማለት ነው። ከዚህ በመለስ በአንጻራዊነት የተሻለ ማስረጃ የተገኘበት የተሻለ መረጃ የተገኘበት የፍርድ ሂደታችን የችሎት ሂደታችን ግልጽ የተደረገበት በየጊዜው ማስረጃዎቻችንና መረጃዎቻችንን ማህበረሰባችን እንዲያውቅ እንዲሰማው የምንሄድበትን ሂደት እንዲያውቅ እንዲሰማው የማድረግ ስራዎች ሰርተናል። በዛ በኩል ጥሩ ነው ብዬ ነው የማየው። በተለይም ከድምፃዊ ሃጫሉ ግድያ ጋር ተያይዞ የተፈጠረውን ሁከት ውስጥ ተሳታፊ ነበሩ ተብሎ የተጠረጠሩ ግለሰቦች በፍርድ ሂደት ጉዳያቸው ሲታይ እነዚህ አንዳንድ አዋጆች ስራ ላይ ማለት ሲተረጎሙ አልፎ ብቅ የሚሉ አዋጆች አሉ። በእርግጥ ለበርካታ ዓመታት ጥቅም ላይ ውሎ የነበሩ ቢሆንም ማለት ነው። ለምሳሌ ጠቋሚዎችና የምስክሮች ጥበቃ አዋጅ፣ እንደገና ደግሞ የዚህ ቅድመ ምርመራ የሚባለው እንደዚህ በዝግ ችሎት ምናምን ሲባል ህብረተሰቡ እነዚህ ጉዳዮች አሁን ላይ የተፈጠሩ አድርጎን ይመለከታል። ስለነዚህ የተወሰነ ግንዛቤ ነገር ቢያስጨምጡ። ዝግ ችሎት አዲስ አይደለም፣ በኢትዮጵያ ብቻም አይደለም ያለው። እኛም የራሳችን ህግ አለን። ዝግ ችሎት ሊሆን የሚችለው ምን ሲሆን ነው የሚል ዝርዝር ነገሮችን የሚያስቀምጥ ህግ አለን። በዛ ህግ መሰረት ነው ዝግ ችሎት የሚካሄደው። ዓለም አቀፍ ደረጃም በዓለም አቀፍ ደረጃም ስራ ላይ የሚውል ነው የዝግ ችሎት አካሄድ። ግን ምክንያት አለ። ዝግ ችሎት ያለ ምክንያት አይደለም። ለምስክር ሲባል ለምስክር ለደህንነቱ የሚያሰጋው ነገር አለ የሚያሰኝ ነገር ሲኖርና ምስክሩ ለደህንነቴ ያሰጋኛል ዝግ ይሁንልኝ ሲባል መብቱ ይከበራል። ሁለተኛ ለሀገር ደህንነትም ሲባል ለሞራል ተብሎ የሚደረጉ ዝግ ችሎቶች አሉ በምክንያት ማለት ነው። ሁለተኛው ከመጋረጃ በስተጀርባ የሚባል ወይም ደግሞ ፊት እንዳይታይ ማንነቱ እንዳይታወቅ የምስክር የማድረግ አሰራርም ህግ አለው። ግን በምክንያት እሱ ምስክር ፊቱ እንዳይታይ ከፈለገ በዓለም አቀፍ ደረጃም እኮ አለ። ወይ በመስታወት ነገር ፊቱ ይከለላል፣ ወይ ደግሞ ከመጋረጃ ድምጽ መስማት በሚቻልበት ሆኖ ሰውየው ወይ ምስክር እንዳይታይ ሌሎች የውጪ ሰዎች ብቻ ዝግ ችሎት
እንዳያዩት ሳይሆን ራሱ ተጠርጣሪው እንዳያዩና እንዳይለየው የማድረግ ስራ አቃቤ ሕግ ብቻ የሚያቀው ምስክር አለ ማለት ነው። አቃቤ ሕግ ምስክሬ ነው ብሎ እስካቀረበ ድረስ እንደፈለገ መፈተን ይቻላል። መስቀለኛ ጥያቄ መጠየቅ ይቻላል። በሁሉም በኩል ምስክሩ ያ ምስክር የውሸት ምስክር እንዳይሆን ሕጉ ያስቀመጠው ስርዓት አለ። ያንን ስርዓት መጠቀም ነው። ጥያቄዎች ማቅረብ ነው። መፈተን ነው ያንን ምስክር ማለት ነው በተለያየ መንገድ። ስለዚህ የውሸት ምስክር ከሆነ እዛው ይፈርሳል። ይሄም የራሱ አሰራር ያለው የራሱ ሕግ ያለው የራሱ ስርዓት ያለው የፍትህ ስርዓቱ አካል ነው ማለት ነው። ህዝባችን ማወቅ አለበት። በህዝቡ ደግሞ አልፈርድም። እኛ ነን የማንገልጸው በየጊዜው ቅድመ ምርመራ ምንድነው ገልጸን እናውቃለን። ከመጋረጃ በስተጀርባ ሆኖ ስለመመስከር ለህዝባችን ግልጽ አድርገን ነገርን እናውቃለን። ዝግ ችሎት ሲባል ሰምተን ሊሆን ይችላል። ለምንድነው ዝግ ችሎት የሚፈቀደው? መቼ ነው ዝግ ችሎት የሚፈቀደው ብለን ለህዝባችን አብራርተን እናውቃለን። ስለዚህ ራሳችን ማስተካከል ያለብን ነገር እንዳለ ከንቃተ ህግ አንፃር ህብረተሰባችን ከማስገንዘብ ምን ሰራውን ስራ ለህዝባችን ግልጽ አድርገን ከመንገር አንፃር መውሰድ ያለብን ክፍተት ድክመት አለ። እሱ ማሻሻል ነው ያለብን እንጂ ህብረተሰቡ ለምን እንደዚህ ተሰማው ለምን ከመጋረጃ በስተጀርባ ተብሎ ይሳለቃል እያል ወደዛ ወቀሳውን ወደዛ ለወስሮ አልፈልግም። እያለማመድን ግን መሄድ መቻል አለብን። የግንዛቤ ከግንዛቤ ጋር የሚያያዝ ነው። ቀዳሚ ምርመራም እንደዛው ቀዳሚ ምርመራ ዋናው ችሎት እኮ አይደለም። ስሙ ራሱ ቀዳሚ ነው የሚለው በህግ ትምህርት ቤት በመንማርበት ሰዓት በእንግሊዝኛ ፕሪሊሚናሪ ኢንኳይሪ ተብሎ የሚጠራ ማለት ነው። በወንጀል ህግ ስነ ስርዓት ላይ በይፋ ተቀምጦ ያለ ነው። ስለዚህ በቀዳሚ ምርመራ የሚደረገው ምስክር ቃልን ማቆያ መንገድ ነው። ምክንያቱም ሰው በህይወት በሚኖርበት ሰዓት ብዙ ነገር ሊጋለጥ ይችላል። ሊሞት ይችላል። አንድ ነገር ደርሶበት ከሀገር ሊወጣ ይችላል። ወይም መደበኛው ዋናው ፍርድ ሂደት በሚሰማበት ሰዓት ታሞ ሊሆን ይችላል። ያኔ ይህንን ምስክር ማቅረብ ባይቻል ፍትህ ይዛባል ማለት ነው። ስለዚህ ያንን ምስክር በዛ በዋናው ችሎት ሂደት ማቅረብ ያልተቻለ እንደሆነ ከቀዳሚ ምርመራ ፍርድ ቤት ባለበት ተከሳሽ ባለበት ወይም ተጠርጣሪ ባለበት አቃቤ ሕግ ባለበት ያስመዘገበውን የምስክርነት ቃል ያ ምስክርነት ቃል እኮ ተፈትኖ የሚመዘገብ ነው። በቀዳሚ ምርመራ ቅድም እንዳልኩት መስቀለኛ ጥያቄ መጠየቅ ይቻላል፣ መፈተን ምስክርን ይቻላል ማለት ነው። ስለዚህ በእንደዛ አይነት የነጠረ የምስክርነት ቃሉ ነው ፍርድ ቤት ጋር ነው የሚቆየው። ፍርድ ቤት ጋር የሚሰማበትን ምክንያት ምናልባት የምስክር በዋናው ሂደት የማይገኝበት ሁኔታ ተገጠመው ማቅረብ እንችል ዘንድ ነው። ያ ካልተደረገ ፍርድ ስለሚዛባ ነው። ፍርድ እንዳይዛባ ፍትህ እንዳይዛባ በአንድ በኩል እንፈልጋለን፣ በአንድ በኩል ደግሞ የፍትህ ሂደቱ በተሟላ ሁኔታ ሲሄድ ቅሬታ ሊያድርብን አይገባምና ይሄም የራሱ ህግ አለው። ቀዳሚ ምርመራ አዲስም አይደለም፣ በህግ ትምህርት ቤት ጭምር የሚሰጥ ትምህርት ነው ማለት ነው። የወንጀል ስነ ስርዓታችን ላይ በይፋ ተጽፎ ያለ ስነ ስርዓት ነው። አንዳንድ አካላት ጥርጣሬ ከዚህ በፊት በተለይ በርካታ ሰዎች በግጭትም በተለያዩ መልኩ በቁጥጥር ስር ሲውሉ ይቅርታና ወይም ደግሞ በእርቅ በምህረት እንደዚህ የሚባሉ ነገሮች አሉ። አሁን አንዳንዶቹ ጋር እየተፈጠረ ያለው ጥርጣሬ ጉዳዩ በእርቅ እንትን ሊባል ነው፣ በይቅርታ ሊታይ ነው፣ እንዲህ የሚሉ ነገሮች አሉ። ይሄ ደግሞ ይጣረሳል የሚል ስጋት ይነሳል። በዚህ በኩል መንግስት ቁርጠኛ ነኝ ህግ አስከብራለሁ ብሎ ጀምሯል። ስለዚህ አሁን ደግሞ በእንዲህ አይነት መልኩ ይመለሳሉ የሚል ስጋት አለና ይሄን እንደው አጥርተው ቢነግሩኝ። እሱንም በህብረተሰቡ ጥርጣሬ ቢያድር ብዙ ልፈርድ አልፈልግም። እውነት ነው ብዙ ተጠርጣሪዎችን ወይም ደግሞ ፍርደኞችን በምህረት በይቅርታ ለቀናል። ብዙ ፖለቲከኞች ከሀገር የሸሹ የተሰደዱ እስር ቤት ያሉ እንዲለቀቁ ተደርጓል። ሌሎች እስረኞች በስፋት ወጥተዋል። ዋናው መሰረታዊ ውሳኔ የተወሰነበት መግቢያ ላይ የተናገርኩት ነው። ብዙ ነገሮችን ያየነው በህግ በመግዛት እይታ ነው። በህግ ህግን የህግ የበላይነትን እንደ መግዣ መሳሪያ ስለተጠቀምንበት
ይሄንን አውድን ቀይር በመንልበት ሰዓት ሜዳው ምቹ ሆኖ መብትን ለመጠቀም ለመናገር ሰላማዊ እስከሆነ ድረስ ከዛ በመለስ ያለው ብንታችም ብንወቀስም የተለያዩ ጫናዎች እየተደረጉ በሂደቱ ዲሞክራሲ እንዲገነባ የማድረግ ልምምድ እኛም ልንለማመድ ይገባል በሚል ነው ፈታ ተደርጎ በእንደዛ አይነት ሁኔታ በምህረት በይቅርታ ያጠፋ ግማሹ ደግሞ ቅድም እንዳልኩት ያላጠፋ ስለተናገረ ስለመብቱ ስላነሳ ስለተደራጀ እንደዚህ አይነት ነገሮች የምናቀ የነበርንበት ስለነበረ ምንም ፓርቲ መንግስት ይቅርታ የጠየቀበት ነው ያኔና ያሁኑ አውድ ይለያያል ያንን መነሻ አድርጎ አሁን እንደዛ ሊሆን ይችላል የሚለውን ማንሳት ትክክል አይሆንም አለመሆኑም በሂደት የምናሳየው ይሆናል ማለት ነው በፍርድ ቤት ሂደት ካልሆነ በስተቀር በምንም አይነት በህግ ማስከበር ሂደቱ ጣልቃ ተገብቶ የህግ የበላይነት እንዲዛነፍ የሚደረግበት ፍትህ እንዲዛነፍ የሚደረግበት ሂደት ይገጥመናል ብዬ አላምንም ምክንያቱም መስሪያ ቤቴ ሞክለው መስሪያ ቤት ራሱን ችሎ ይሄንን ሂደት እየመራ ነው ያለው የምርመራ ሂደት ጥራቱንም ሲመራ ነው የቆየው አሁን የክስና የፍርድ ቤት ሂደቱንም የክርክር ሂደቱንም መንግስቱን ወክሎ ይመራል ተቋማት ይገንቡ ራሳቸውን ችለው ይስሩ ያልኩት ቅድም ዛሬም እኛ እየመራን እላችን ላይ ሊፈጸም የሚገባ ጉዳይ ነው ማለት ነው ስለዚህ በምንም አይነት በፍርድ ሂደት በፍርድ ቤት በተያዘ ሂደት ላይ ሌላ አካል ሽማግሌዎች ይሁኑ ሌሎች ፖለቲከኞች ይሁኑ እንዲገቡ እድል አንሰጥም ጉዳዩ ሊቋጭ የሚችለው በፍርድ ሂደት ነው መብትን ወይንም ደግሞ ፍላጎትን በጉልበትና በኃይል ወይንም ደግሞ በቡድን ለማስከበር የመንቀሳቀሱ ነገር አልፎ አንዳንድ ቦታዎች ላይ እየተስተዋለ ነውና እዚህ ላይ ተጠቅላይ አቃቤ ሕግ ምንድነው እየሰራ ያለው አልተመለሰልኝም የሚለው የመብት ጥያቄ ሊኖር ይችላል አልተመለሰልኝም የሚለው የሚጠይቀው ሌሎችም ጥያቄዎች የዲሞክራሲያዊ መብቶች የሰብአዊ መብቶች ሌሎችም የልማት ጥያቄዎች ሊኖሩ ይችላሉ እሱም በሰላማዊ መንገድ መንግስት ላይ ግፊት ማድረግ ይችላል ተጽዕኖ ማሳረፍ ይችላል ተጣሰ የሚለው መብትም ካለ ወደ ፍትህ ስርዓቱ በመቅረብ ወደ ህግ አስከባሪው በመሄድ አንድ ደረጃ ላይ ጠይቆ የማይመለስለት ከሆነ ሂደቱን ጠብቆ ወደሚቀጥለው ሄዶ በማቅረብ የፍትህ ስርዓቱ የሚሰራ መልስ የሚሰጥ መብትን ማረጋገጥ የሚችል እንዲሆን ግፊት ማድረግ ነው እንጂ ያለበት ራሱ ህግ አስከባሪ ወይም ደግሞ የጸጥታና ህግ አስከባሪውን ተክቶ ህግ አስከባሪ የራሱን መብት አስከባሪ ራሱ የፍትህ አካላትን ተክቶ ፍትህ ሰጪ ዳኝነት አካሉን ተክቶ ዳኛ መሆን አይችልም መብትን በመጣስ ህግን በመጣስ ጥፋቶችን በማድረስ በጉልበት መብት ሊከበር አይችልም ቀጣይ ህግ የማስከበሩ ነገር ያው ተጠናክሮ መሄድ እንዳለበት ህብረተሰቡም ይረዳል በዚህ ረገድ ምንድነው አሁን የተደራጀ አሰራር ልትከተሉ የምትችሉት አንዱና የመጀመሪያው ትልቁ ብቻችንን የምንሰራው ስራ የለም ደጋግሜ እንዳነሳሁት የፍትህ አካላት ጠንካራ ተቋም መሆን መቻል አለባቸው የኛም የሩቅ ጊዜ እይታችንና ከአሁኑ ጀምረን ልንሰራው የሚገባው ተቋማችንን ጠንካራ ተቋም የማድረግ ነው በተለይ ባለፈው አመት የተጀመረ አለ ባለሙያው ከዚህ በፊት የፖለቲካ ፓርቲ አባል መሆን ሁሉ ይፈቀድለት ነበርና ይሄ በህግ ጭምር እንዲከለከል የተደረገበት ነው ያለው በአዋጅ ተከልክሏል በሙያው ብቁ ሆኖ በራሱ ተማምኖ ነገር ግን ደግሞ በትክክል የሚሰራ ይሄንን ነፃነትና ይሄንን እድል ዜጎችን ለመበደል የማይጠቀምበት ፍትህ ለማዛባት ወይም ደግሞ ባልተገባ መንገድ እንዲሰራ እድል ለመስጠት ሳይሆን ጠንካራ ተቋም ሆኖ ጠንካራ ባለሙያ ሆኖ መስራት እንዲችል ለማድረግ ነው ኢምፓወር ለማድረግ ነው በዛ ደረጃ ተቋማት መገንባት አለባቸው ፖሊስ ላይ ተመሳሳይ ስራ እየተሰራ ነው ያለው የፖሊስ ውስጡ ሪፎርም የማድረግ ለፖሊስ ስነ ምግባር ተገስቶ ወይም ደግሞ ስራውን ወዶ አክብሮ የሚሰራ ተቋም እንዲሆን
ፍርድ ቤቶች ራሳቸውን ችለው እንደ ድሮ አይደለም። ራሳቸውን ችለው ነው በአሁኑ ሰዓት በጀታቸውን ለሕዝብ ተወካዮች ምክር ቤት ራሳቸውን የሚያቀርቡት። መዋቅራቸውን ማሻሻያዎቻቸውን አስፈጻሚ አካል ጣልቃ የሚገባበት ወይም ደግሞ ወደ ካቢኔ እየመጣ ወደ ፓርላማ የሚላክበት አሰራር ሁሉ ተቀይሯል። በእርግጥ አንጻራዊ ነጻነት ነበራቸው ቀድሞውንም፣ አሁንም ቢሆን ፍርድ ቤት ውስጥ ያለው ነጻነት ተጠናክሮ፣ ይሄ ግን ለዜጎች ፍትህ ለማስገኘት በትክክል ለመስራት የህግ የበላይነትን ለማስከበር እንዲሆንና እነኚህ ተቋማት ጠንካራ እንዲሆኑ የተጀመረው ስራ በደንብ መሰራት ይገባዋል። ሪፎርሞቹ በሰው ኃይልም አጠቃላይ ተቋሙ ብቁ ተቋም እንዲሆንና የማስፈጸም አቅሙ ጠንካራ እንዲሆን፣ ማስፈጸም በፍላጎት ብቻ ስለማይመጣ ማለት ነው። ይሄ ስራ መጠናከር መቻል አለበት። እንደ ዝርዝር ስራ በ2013 አሁን ከያዝነው ውስጥ ንቃተ ህግ ላይ ለመስራት ትልቅ ዘመቻ የምንጀምር ይሆናል። ህብረተሰቡ ሊያግዘን ይገባል። ህጎቹን በራሱ መሳተፍ በሚችልበት ደረጃ መብት ግዴታውን ማወቅ አለበት። በተለያየ መንገድ የሚሰጡ ሽፋኖችን መታለል መቻል የለበትም። በተለይ በአሁኑ ሰዓት ሀገራችን ውስጥ ያለውን የብሔር ጽንፈኝነት፣ በአካባቢያዊነት የማሰብ የተለያዩ ጥፋት ሲያጠፉ ሰዎችን አንዳንድ አካባቢዎች ላይ የመሸሸግ ይሄ ሁሉም ቦታ ላይ አለ። እንዲህ በሚባልበት ሰዓት ለአንድ ክልል ለአንድ ቦታ የምናነሳ የሚመስላቸው ሰዎች አሉ። ሁሉም አካባቢ ላይ በተለያየ መጠኑ ይለያያል እንጂ ሁኔታው ይለያያል እንጂ ሄደው ማህበረሰብ ውስጥ ወይም ደግሞ በብሔር ከዚህ ስለተወለድኩ ነው፣ እንዲህ ቋንቋ ስለምናገር ነው፣ ከዚህ ስለተገኘው ነው፣ ለአንተ መብት ስለተናገርኩልህ ነው ብሎ ህብረተሰቡን የማታለል ፍላጎት አለ። ወይም ደግሞ በእምነቱ የዚህ አማኝ ስለሆንኩ ነው የሚል ሽፋን ለመስጠት ጥረት የሚደረግበት ሁኔታ አለ። ይሄ ውሸት ነው። በምንም ወንጀለኛ ወንጀለኛ ነው፣ አጥፊ አጥፊ ነው። አጥፊ ለራሱ ከወጣለት ማህበረሰብ አይጠቅምም፣ ለሀገርም አይጠቅምም፣ ለራሱም አይጠቅምም። ስለዚህ አጥፊን ከመካከላችን አውጥተን ህግ ይዳኘው ካላልን በስተቀር ነገ የእያንዳንዳችን ቤት የማይንኳኳበት ምክንያት የለምና ማህበረሰባችንን በዚህ በኩል የተግባቦት ስራ በደንብ ተሰርቶ አንዳንድ ክፍተቶች ያሉበት ቦታዎች ላይ ልክ አሁን ሰሞኑን የታየው አይነት የህብረተሰብ ርብርብና ተሳትፎ ወረት ሳይሆን ቀጣይ መሆን መቻል አለበት። እዚህ ላይ ስራ መሰራት አለበት ብዬ አምናለሁ። ይሄ የበለጠ ስኬታማ እንዲሆን የተለያዩ አካላት መቼም አስተዋጽኦአቸው ሊኖር ይገባል የሚል እምነት አለ። ከሚዲያው፣ ከፖለቲካ ፓርቲዎች እንዲሁም ከተለያዩ አካላት ምን ይጠበቃል? ማህበረሰባችን እንደዚህ አይነት ችግሮች ማውገዝ መቻል አለበት። ልክ አሁን እንዳወገዘው ማለት ነው። አሁን ኦሮሚያ ውስጥ የተደረጉትን ጥፋቶች የህግ አስከባሪዎችና ኃላፊነት ያለባቸው አካላት ከሚናገሩት በላይ ማህበረሰቡ ድምጹን አሰምቷል። በምንም አይነት ይሄ ተግባር አስነዋሪ ነው፣ አይወክለንም ምናምን የሚባል አይነት ሽፋን አይደለም። ከልብ በተግባርም በተገለጸ ጥቆማ በመስጠት መተው ምስክር በመሆን አምርረው ከቤታቸው አሳልፈው እንደዚህ አይነት ቦታ ነው የተደበቀው ብለው መርተው እስከሚያሳዩ ድረስ ምንም የተለየ ዋስትና እኮ ኖሯቸው አይደለም። አንዳንድ የህግ አስከባሪ አካላት እንኳን ሲፈሩ አይ አጠገቤ ጎረቤቴ ሞቶ የለ እኔ ነገ ምን ዋስትና አለኝ እንዲህ ካላደረኩ ብለው መተው ምስክር ይሆኑ። ወደ ኦሮሚያ የላክናቸው ምርመራ ቡድኖች አሉ። ከክልሉ የህግ እና የፍትህ አካላት ጋር እየሰሩ ያሉ በር ላይ ወረፋ ጠብቀው ጥቆማ የሚሰጡና ምስክር የሆኑ በምሳሌነት የምንጠቅሳቸው ብዙ ሰዎች አግኝተናል። ተው ብሎም ማስቆም መጥቶ ድንገት እንደዚህ አይነት ጥፋት ከሚያደርስብን ገና ከጅምሩ ከውጥኑ ከማውገዝ ከመጠቆም ከማጋለጥ በኋላም ደግሞ እንደው አጋጥሞን ሲገኝ ምስክር የመሆን በእንደዚህ አይነት ሁኔታ የፍትህ ስርዓቱ እንዲተከልና የህግ የበላይነት እንዲልቅ የማድረግ ስራ መሰራት መቻል አለበት ማለት ነው። እኛም መጠናከር መቻል አለብን። ኃላፊነት ነው የተሸከምነው። ይሄንን ኃላፊነት ከህዝብ ነው የተቀበልነው። ስለዚህ ለህዝባችን ዋስትናው ህግ ነው። መንግስት አለ፣ ህግ አስከባሪዎች አሉ ብሎ ነው
ወጥቶ የሚገባው ለራሱ የተለየ ጥበቃ ያደርግም። ጥበቃ የሚያደርግ አካላት በየደረጃው ከቀበሌ ጀምሮ የተደራጀ ነው። ስለዚህ ኃላፊነታችንን በትክክል መወጣት አለብን። በማንወጣበት ሰዓት አሁን እንደከሰስናቸውና ለህግ እያቀረብናቸው እንዳሉ ኃላፊዎች የመጠየቅ ስራችን ተጠናክሮ መቀጠል አለበት። ስናጠፋ ብቻ አይደለም የምንጠየቀው፣ ኃላፊነታችንን ባለመወጣታችንን መጠየቅ መቻል አለብን ማለት ነው። ይሄ መጠናከር መቻል አለበት። ሌላው ሚዲያ ነው። ሚዲያ ግጭትና ጥቃቶችን በሚዘግብበት ሰዓት ጥንቃቄ ማድረግ ይገባዋል። በጣም ጥንቃቄ ማድረግ ያስፈልጋል። እውነት ነው ኢትዮጵያ ውስጥ ቅድም ሳነሳ እንደነበረው በለውጥ ሂደት እዛም እዚህም የማይመጥኑ ግጭቶች አጋጥመውናል። አንዳንዱን በጣም ሚዛኑን ባልጠበቀ ሁኔታ መዘገብ መቻል አለ። ያጋለጥን እየመሰለን ሌላ ቂም፣ ሌላ ግጭት እንዲቀጥል፣ ጥላቻ እንዲሰፍን የሚያደርጉ አይነት አዘጋጋቦች አሉ። ይሄ ምን ይጠቅማል ለህብረተሰባችን? ለሩዋንዳም አልጠቀመም። ለኛ መሆን ያለ ማጋለጥ፣ ለፍትህ አካላት ማቅረብ፣ እንዲቀጡ ጫና መፍጠር ተገቢ ነው የሚሆነው። ግን ደግሞ ኃላፊነት በተሞላበት መንገድ በሌላ በኩል የምንናገራቸው ቋንቋዎች፣ የምንደርስባቸው ድምዳሜዎች፣ ለማጣራት የምንሄድባቸው ሂደቶች ሚዛናቸውን ካልጠበቁ አንድ ከየት እንደመጣ እዛ አካባቢ ነዋሪ እንኳን መሆኑን በትክክል ያረጋገጥነውን ሰው ኢንተርቪው አድርገን የሆኑ በሆነ ምክንያት ተሰበሰቡ ሰዎችን እጅ አስጨብጭበን እንዲህ ነው ብለን መደምደሚያ ላይ የሚያደርሱ መረጃዎችን ወደ ህብረተሰቡ ምንረጭ ከሆነ ጉዳቱ ይብሳል። ስለዚህ ኃላፊነት የተሞላበት ዘገባ፣ ኃላፊነት የተሞላበት አሰራር ማጋለጥን ቢሆን እንኳን ማለት ነው። የበለጠ ደግሞ የነገ ሰላማችንን የህግ የበላይነትን መረጋገጥን ታሳቢ ያደረገና ለሱ ግብአት የሆነ ስራ መስራት ደግሞ ለሁላችንም ይጠቅማል እንጂ ከብሔር ጋራ ከማንነት ጋራ ከሃይማኖት ጋራ በተለያየ መንገድ የምናያይዘው ከሆነ ትክክል አይሆንም። አጥፊዎቹ የሚፈልጉት እኮ እሱን ነው። አጥፊዎቹ የሚፈልጉት አንደኛ ሲጠነስሱት ራሱ ሲያቅዱት ይሄንን ታሳቢ አድርገው እከሌና እከሌ ብሔር ተጋጨ ተብሎ የማያባራ ጥል ውስጥ እንድንገባ ነው። አንድ እሱ ነው። ሁለተኛ በሃይማኖትም በሚሆንበት ሰዓት ይሄኛውን ሃይማኖት ለመጉዳት ያኛው ሃይማኖት ውስጥ የተደራጀ አካል መጣና እዚህ ላይ ጥፋት አደረሰ እንዲባል ነው። ፍቃድ የሰጠ ሃይማኖት ድርጅት አለ። እነሱ ሊሉ ይችላሉ፣ ይፈልጉታል። በዛ በእምነታቸው ተገናኝተው ሊሆን ይችላል አንድ ላይ የተሰበሰቡት፣ ግን ለጥፋታቸው እኮ ነው፣ ለእምነታቸው አይደለም የተሰበሰቡት። ከሆነ ብሔር አካባቢ የወጡ ጥፋተኞች ሊሆኑ ይችላሉ፣ እውነት ነው። ነገር ግን ሽፋን ነው። በምንም አይነት የኢትዮጵያ ብሔር ብሔረሰቦች ዛሬ የሆኑ ፖለቲከኞች በተፈጠሩበት ጊዜ ድንገት የተፈጠሩ አይደሉም። ለዘመናት አብረው የኖሩ ናቸው፣ ወደፊትም ይቀጥላሉ። መንግስትና ስርዓታት እኮ ሲቀየሩ ኖረዋል። ህዝባችን ግን አብሮ አለ፣ አብሮ ኖሯል። ስለዚህ ይሄንን ልናፈርሰውም ላንችል ዋጋ አላስፈላጊ ዋጋ ማህበረሰባችንን የሚያስከፍሉ ስራዎችን እንዳንሰራ ኃላፊነት በተሞላበት መንገድ መስራት ከሚዲያዎችም ከሁላችንም አጠቃላይ ከማህበረሰባችንም ያስፈልጋልና ከፊታችን ያለውን ጊዜ ብሩህ ተስፋ ያለው ልማታችን የሚረጋገጥበት ፍትህ የሚሰፍንበት እርስ በርሳችን እንዳንድ ዜጎች ጠንካራ ዜጋ ሆነን የምንቆምበት ሁኔታን ኢትዮጵያ ውስጥ መፍጠር የሁላችን ኃላፊነት ነው። ሁላችን ደግሞ እንደዛ በሚሆንበት ሰዓት ተጠቃሚዎች ነን። በዛ የሚጎዳ የለም። በጥፋት ግን ይነስም ይብዛም ሁላችንም እንጎዳለን። ከጥፋት የሚጠቀም የለም። እስካሁን ድረስ የከፈልነው ዋጋ አለ። ይሄ እንዳይቀጥል ማስቆም የእከሌና የከሌ የሚባል አይደለም። የህግ አስከባሪ አካላት ኃላፊነታቸው መወጣት አለበት፣ እውነት ነው። መንግስት ኃላፊነትን እንዳጠቃላይ መወጣት አለበት፣ እውነት ነው። ዋንኛው ኃላፊነት የመንግስት ነው። ግን ማህበረሰባችንን የተለያዩ አካላትም እዚህ ውስጥ ሚናቸውን መጫወት